እግዚአብሔር አምላክ ቃል ተናገረ። ምን ተናገረ? ቃል ብቻ ተናገረ። ምድር ታብቅል የሚል ቃል ይደንቃል። ይህን ቃል ምድር ሰማች። በውስጧ ምንም ዘር አልነበረም። ያ አንድ ጊዜ ዓለም በተፈጠረ በሶስተኛው ቀን የተነገረው የእግዚአብሔር ቃል እንደ ዓለም አቆጣጠር ቢሊዮን ዓመታትን እንደ ቤተክርስቲያናችን ደግሞ ያው እንግዲህ ዓለሙ ሌላ መቁጠሪያ ስላለ በቤተክርስቲያናችን ደግሞ 7500 ምናምን ዓመት ይሄው እየሰራ ነው። አንድ ጊዜ ብቻ እግዚአብሔር ምድርን አብቀ ያለ የገበሬው ተስፋ የሆነ ቃል እግዚአብሔር ተናገረ፣ ምድርን አዘዘት። አያችሁ፣ ቃሉ እስከ ዛሬ ድረስ ይሰራል። የእግዚአብሔር ቃል እስከ ዛሬ ድረስ ምድርን አብቀይ ብሎ አዘዛት። ያ ቃል የተነገራት ምድር ገበሬ በፍኙ እየዘራ ለመሬት ሲሰጥ የተሰጣትን ብቻ አይደለም። ይገርማል እኮ የተሰጣትን ብቻ አይደለም የምትመልስ፣ የተዘራው ብቻ ነው ይበቅ። ሰው የዘራውን ያንኑ ያጭዳል ይላል። አይነቱን ለመናገር ነው። ጤፍ ከዘራ ጤፍ ነው፣ በቆሎ አያጭድም። መጠኑ ግን ይለያያል። እፍኝ ሙሉ ዘርቶ ኩንታል ነው የሚያመጣው። ይሄ እንዴት ሆነ? በገበሬው ጥረት ነው? እንደው ዘመናዊ የአስተራረስ ዘዴ ስለመጣ ነው? መቼም ይሄን ታውቃላችሁ፣ ለእናንተ የሚነገር ነገር አይደለም። ያቺን ቅንጣት እያንዳንዱን ቅንጣት መሬት ለአራሿ እንድትመልስ እግዚአብሔር አንድ ጊዜ ዓለም በተፈጠረ በሶስተኛው ቀን ማክሰኞ ቀን አብቅይ ብሎ እግዚአብሔር ተናገረ። የተሰጣትን ብቻ አይደለም፣ የዘራውን ብቻ አይደለም ሰው የሚያጭደው። የዘራውን ቢያጭድማ ይሄ ሁሉ ከተኔ ምን በልቶ ይኖር ነበር። የዘራነውን ብቻ አይደለም የምናጭደው፣ እፍኝ እንዘራለን፣ ኩንታሉን እንሰበስባለን። አንዳንድ ጊዜ ሰው ተአምር የሚመስለው ጥብርያዶስ ላይ እንደው 5 እንጀራ 2 ዓሣ ስለበዛ ስለበለያን በጣም ስህተት ነው። ክርስቲያኖች ከጥብርያዶስ እንጀራ 5 እንጀራና 2 ዓሣ በላይ እግዚአብሔር ዛሬ በአርሶ አደሮች እርሻ ላይ የሚያደርገው ተአምር ነው። ይህን ማን እንደ ተአምር ቆጥሮታል? ገበሬው ጥቂት ዘራ፣ አውድማ የሚሞላ ያን ሁሉ ኩንታል ከአንዲት ቁና ጤፍ ነው የሚሰበስበው፣ ከአንዲት ቁና ዘር ነው የሚያመርተው። ጥብርያዶስ በእያንዳንዱ ገበሬ እርሻ ላይ ያለ ያልኳችሁ ለዚህ ነው። ተአምር ነው ዛሬ የሚያኖረን። ያለ ተአምር እየኖርን አይደለም። የእግዚአብሔር መግቦት ነው ዛሬ የሚያኖረው። ይህንን የምነግራችሁ ያህል ምንድን ነው? የእግዚአብሔር ቃል ዛሬም እየሰራ ነው። የገበሬው እርሻ ላይ ፈርሶ በስብሶ እንዳይቀር አድርጓል። የገበሬውን ዘር አፈር ተጭኖት እንዳይቀር አድርጓል። የገበሬውን ዘር ምን ብሎ ተናግሮ ምድር ታብቅል ብሎ ቃል ተናግሮ ዛሬ ድረስ የፈረሱ የበሰበሱ ዘሮች ከመሬት ይነሳሉ። መብቀላቸው ለአእምሯችን፣ ፍሬያቸው ለሆዳችን ምግብ ይሆናል። እነሱ ፈርሰው በስብሰው ካልቀሩ ነው የሚለው ቅዱስ ጳውሎስ። የገበሬው ዘር እያንዳንዱ ዘር ለመሬት ተሰጥቶ አፈር ተጭኖት ፈርሶ በስብሶ የማይቀር ከሆነ እግዚአብሔር ባሪያው በአምሳሉ የፈጠረህ አንተን እንዴት ለአፈር እንደሰጠህ ይቀራል ነው። እንዴት በምድር ላይ እንደበተነህ ይቀራል ነው። እንዴት ድንጋይ እንደተጫነ ያስቀርሃል። አንተ የቆሮንቶስ ሕዝብ ምዕመን ሆይ ፈርሼ በስብሼ እቀራለሁ ወይም ደግሞ ከሞት በኋላ ያለው ነገር እርግጠኛ አይደለም እንዳትል በዓይንህ የምታየውን ምስክር እግዚአብሔር አስቀምጦልሃል። የምትበላው የሆድ ምግብ ብቻ አይደለም፣ የአእምሮ ምግብ ጭምር ነው። ከፈረሰ በኋላ የበቀለ አፈር ከተጫነው በኋላ አዲስ ሆኖ የተነሳ ነው። ስለዚህ የገበሬው ዘር ሞቶ ለመነሳት ምሳሌ ነው ቅዱስ ጳውሎስ እንደነገረ። አሁን ሰው የተፈጠረ በእግዚአብሔር ቃል ነው። በነገራችን ላይ እግዚአብሔር ጭቃ ይዞ ታየ የሚል ትርጓሜያችን ውስጥ አለ። ከጭቃ ተጠፍጥፈን አልተሰራንም። ከጭቃ ባህሪ ነው እግዚአብሔር የሰራን። ከእሳት ባህሪ ነው እንጂ እንደው የሚነድ እሳት አምጥቶ እኛም እንደዚህ ከጭቃ ከውሃ ከምን ጋር አብኩቶ አይደለም የሰራን። የነፋሱን ባህሪውን ነው ያመጣው፣ የውሃውን ባህሪ፣ የእሳቱን ባህሪ፣ የመሬቱንም ባህሪውን ነው ያመጣው። ከዚህ ባህሪ ያመጣና እኛን ሰራን። ከ21ዱ ስነ ፍጥረት የበለጠ ክብር ያላችሁ ናችሁ ሲል ደግሞ ሰውን ከመሬት አፈር አበጅቼዋለሁ ለማለት ደግሞ የመሬትን ጭቃ ይዞ ታየ ይላል እንጂ ሰው የተፈጠረው በዚህ ቃል ነው። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር የሚለው
ቃል ነው ሰውን የሰራው። ቃሉ ነው እንፍጠር የሚል ይሄን ቃል ሲናገር የሰው ልጅ ተፈጠረ እንጂ አዳምን እንደው እግዚአብሔር ዓርብ ጠዋት ጀምሮ ዓርብ ማታ የጨረሰው እንዳይመስላችሁ። አዳም በጎልማሳነቱ ጊዜ በገነት ታውቃላችሁ፣ አዳም የተፈጠረው የስንት ዓመት ጎልማሳ ሆኖ ነበር? አቤት የ30 ዓመት ጎልማሳ ሆኖ። ሔዋን የ15 ዓመት ሴት ሆና ነው ከገነት የተባረሩት። የ30 ዓመት ማለት ያው ገባችኋል። ዝም ብሎ እንደው 1 2 3 ብሎ 30 ዓመት ሞልቶታል ማለት አይደለም። ልክ የ30 ዓመት ጎልማሳ አካል ይዞ ነው የተፈጠረው አዳም። ሔዋንም የ15 ዓመት ሴት ያላትን አቅምና መጠን አካል ይዛ ተፈጠረች ማለት ነው እንጂ 15 ዓመት ሞልቷት ማለት አይደለም። ልክ እንደ 15 ዓመት ሴት ሆና ተፈጠረች ማለት ነው። አዳምም እንደዛ እና ጎልማሳ ሆኖ ነበር የሞተው አዳም። የሞተው ደግሞ ያው ታውቃላችሁ ዕፀ በለስን ፍሬውን በልቶ ነው። ክርስቶስ ይገርማል። የሞተውን አዳምን ሲኦል ሄዶ አልነካው። መጀመሪያ የሞተበትን ዕፀ በለስ ነው እንጨቱን ነው የነካው። አሁን እዚህ ውስጥ ያው ሰፊ ትምህርት እንዳላስመሻቸው የፋሲካ ሰው ደግሞ ረጅም ትምህርት አይወድም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አባቶች፣ ካህናተ ቤተ ክርስቲያን፣ መምህራን፣ ዘማሪያን እንዲሁም ከሩቅ ከቅርብ የተሰባሰባችሁ ምዕመናን በአምላካችን በልዑል እግዚአብሔር ስም እንደምን ዋላችሁ? በቅዱስ ቤቱ የሰበሰበን የጠራን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ከደረስኩበት ጊዜ ጀምሮ መጋቢ ሐዲስ ሄኖክ ሲያስተምሩት ከነበረው የ50 ቀኑ የቤተ ክርስቲያናችን ትምህርት ነው። 50 ቀኑ በሙሉ እንደ አንድ ቀን ነው የሚቆጠረው በቤተ ክርስቲያናችን። ያው ቀኑ ይቆጠራል አንድ ሁለት ተብሎ 50 ቀን እንደ አንድ፣ 50 ቀን እንደ አንድ ወይም አንድ ቀን እንደ 50 የሚታይበት ቀን ነው እና ስሙ በራሱ ዘመነ መንግስተ ሰማያት ተብሎ ነው የሚጠራው። ጾም ቅዱስ ነገር ነው ታውቁታላችሁ። በዚህ ሰዓት ግን በተለየ ሁኔታ ካልሆነ በስተቀር ጾም ክልክል ነው። ለምን ቢባል ሰው መንግስተ ሰማያት ከገባ በኋላ እየጾመ እየሰገደ የሚኖርበት ጊዜ የለም። መንግስተ ሰማያት የእረፍት ጊዜ ነው። በመዝሙር 78 ላይ እንደተጻፈው የሰው ልጅ የመላእክትን እንጀራ በላ ይላልና ነቢዩ ዳዊት። የመላእክትን እንጀራ ምስጋና ብቻ እየበሉ ያንን ልብስ አድርገው መኖር ነው። ስለዚህ አሁን ጾም እንኳን ሳይቀር በልዩ ሁኔታ ጾም ከሚታዘዝላቸው ሰዎች በስተቀር ጾም አይታዘዝም። ወይም ደግሞ ማንኛውም ሰው ልጹም ብሎ በፈቃዱ መጾም አይችልም። በዚህ በ50 ቀን በመንግስተ ሰማያት እየኖረ ስለሆነ ይሄ ዘመን እንደዛ ነው የሚታ ክርስቶስ ከተነሳ በኋላ የእኛን ትንሣኤ ነው የሰበከን። እኛ በክርስቶስ ትንሣኤ ትንሣኤያችንን ስላረጋገጥን ክርስቶስ ሞቶ አልቀረም፣ እኛም ሞተን አንቀርም። በዚህ ምክንያት ክርስቶስ በተነሳበት ስጋ ያንን ስጋ በልተነዋል፣ ያንን ስጋ ጠጥተነዋል። ሞትን ድል አድርጎ የተነሳው ስጋ ስለቆረብ ነው። ያንን ሞት ድል አድርጎ የተነሳ ደም ስለጠጣ ነው። በውስጣችን የተዋሃደው መለኮታዊ ጸጋ እኛንም ያስነሳናል ማለት ነው። ስለዚህ እኔም ከትንሣኤው ብዙ ሳድርግ በቅድስት ቤተ ክርስቲያናችን ስለ ትንሣኤ ሲነገር ብዙ ጊዜ በመጽሐፍ የተጻፈውን ነው የምንናገረው። ቅድም መምህር እኔ ስደርስ ከነበረው ጊዜ ጀምሮ ስታዩት ቁጥር 31 ቆሮንቶስ ምዕራፍ 15 ላይ ቁጥር 35 ጀምሮ ያለውን ሐሳብ እያነሱ ነበረ። እኔም ከዛ የተለየ ነገር አልነግራችሁም። ሌላ ሐሳብ አምጥቼ ብዙ ሰዓትም ስለማልቆይ የታዘዝኳትን እንደው ቀረው ከማለት ነው እንጂ አንዳንድ ጊዜ በእርግጥ ያው የአዲስ አበባ መንገድ ቢሰፋ ራሱ መጥበቡን የሚተው አይመስለኝም። ያው መጥበብ ከመንገድ ሳይሆን ከሐሳብ ጭምር ነውና ደግሞ መንገድ እየተሰራ ሰው ካልተሰራ ብዙ ሰው ብቻውን መንገድ ይጠባዋል። ታውቃላችሁ አይደል?
ለምሳሌ አቤልን ታስታውሳላችሁ። ቃየልን ኦሪት ዘፍጥረት ምዕራፍ 4 ላይ ሁለት የአዳምና የሔዋን ልጆች ሌላ ጠበኛ ሲያጡ ምድር ጠባቸው፣ እርስ በርሳቸው ተጣልተው አቤል በወንድሙ ተገድሏል፣ በቃየል ማለት ነው። አያችሁት? ሰይጣን ሰው ቢያጣ ወንድሙን በወንድሙ ነው ያስነሳል። እዛው በአንድ ትምት የተቋጠሩትን ማለት ነው። እና የሚጠበውም የሚሰፋውም ህሊና ይመስለኛል። ለማንኛውም ደግሞ የአእምሮ ኮሪደር እግዚአብሔር ያምጣልን። ብዙ መፍረስ ያለበት ብስባሽ አለ ሀሳብ ውስጥ። ይህን የጠበበውን መንገድ ያው እንግዲህ ወደደን መረረን ጣፈጠን ያው መንግስት አስፍቶታል። አሁን ደግሞ የቀረጥ የጠበበ ህሊና ነው። ጠባብ እሱን መንግስት ማፍረስ የሚችል አይመስለኝም እግዚአብሔር ራሱ ካላስተካከለ። አያችሁ፣ የጠበበ ልብ የጠበበ አእምሮ የሚያሰፋ እግዚአብሔር ነው። ለማንኛውም ወደ ርዕሳችን ስንመጣ ምን እያለ ነው ብላችሁ ደግሞ ግራ እንዳትጋቡ፣ ነገረ ትንሣኤ ብለን የመምህር ሄኖክንም የኔንም ሀሳብ አንድ ላይ እንይዘዋለን። ነገረ ትንሣኤ ወይም ትምህርተ ትንሣኤ፣ የትንሣኤ ትምህርት ማለት ነው። ቁጥር 35 ጀምሮ እንዲህ የሚል ቃል አለ። ነገር ግን ሰው ሙታን እንዴት ይነሳሉ? በምንስ አይነት አካል ይመጣሉ? የሚል ይኖር ይሆናል። ቆሮንቶስ ላይ የግሪክ ፍልስፍና አለ። ያ የግሪክ ፍልስፍና በክርስትና ሕይወት ላይ ተጽዕኖ አሳድሮባቸው ነበረ። ሰው አፈር ከሆነ በኋላ ትቢያ ከሆነ በኋላ እንዴት ይነሳል? ምን አይነት ቀልድ ነው የምትቀልዱት? ሰው ከሞተ በኋላ ሕይወት የሚባል ነገር የለም ብለው የሚያስተምሩ ሰዎች ነበሩ። ቅዱስ ጳውሎስ ለዚህ የመጽሐፍ ቅዱስ ጥቅስ ብቻ በማምጣት አይደለም የሚከራከሩ። ትንሣኤ ሙታን የለም የሚሉ ሰዎች ምንም ማስረጃ ማምጣት አይችሉም። ሙታን አይነሱም ለማለታቸው ምንም አይነት አመክንዮ ማምጣት አይችሉም። ቅዱስ ጳውሎስ ግን ሰው ሞቶ ለመነሳቱ እግዚአብሔር ምሳሌ አድርጎ የፈጠረው ፍጥረት አለ ብሎ የገበሬውን ዘር ያመጣል። ራሱ የቆሮንቶስ ሕዝብ እየበላ የሚኖረውን ዘር ምሳሌ አድርጎ ያመጣዋል። እንዲህ ብሎ አንተ ሞኝ፣ አንተ የምትዘራው ካልሞተ ሕያው አይሆንም። ይቺ ትንሿ ጤፍ ዝም ብላ አትበቅልም። ከገጠር እስከ ከተማ ብዙ ሰው የሚመገባት ይቺ ጤፍ እንጀራ ለመሆን መሬት ላይ መዘራት ብቻ አይደለም መቀበርም አለባት። በየቋንቋው ሊለያይ ይችላል። ጉልጓሎ የሚባል አንዳንድ ቦታ ትቀበራለች። ፈርሳ በስብሳ አትቀርም፣ እንደ አዲስ ትነሳለች። ለካ ይሄ የሆድ ምግብና ብቻ አይደለም። ፈርሳ በስብሳ ያልቀረችዋ ይቺ ደቃቋ ጤፍ አዲስ ሆና ትበላለች። 160-30 ፍሬ ትሰጣለች። ፍሬዋ ለሆዳችን ምግብ ነው። አበቃቀሏ ደግሞ ለአእምሯችን ምግብ ነው። ለካ መብቀሏ ፍሬያማ መሆኗ የሆዳችን ምግብ ነው። ከመቃብር መነሳቷ ደግሞ ከአፈር መነሳቷ ደግሞ የህሊና ምግብ ነው። እንዴት በቃ ዝም ብሎኛ አሁን ያው ስለለመድ ነው አንደነቅም። ያው ለምንድን ነው መምሸት መንጋቱ ራሱ ያው ስለለመድ ነው አንደነቅም እንጂ በነገራችን ላይ በጣም የሚደንቅ ነገር ነው። ተኝቶ መነሳት፣ ተነስቶ መተኛት፣ ውሎ መግባት፣ ገብቶ መተኛት፣ እያንዳንዱ እንቅስቃሴያችን ስለለመድ ነው አናደንቅም እንጂ እውነቱ ግን እጅግ የሚደንቅ ነው። ያ የሚደንቅ ነገር ምንድን ነው? ይሄ ሁሉ እንቅስቃሴያችን በፈጣሪ ጥበቃ ያለ መሆኑ ነው። እና አምላካችን እግዚአብሔር ስለኛ የሚነግረን ስለኛ የሚያስተምረን ከስነ ፍጥረት ነው። ይቺ ትንሿ ጤፍ ለአእምሮ ምግብ ናት፣ ለሆድ ምግብ ናት። ግን እንዲሁ ተዘርቶ ገበሬው ሳይደክም ማለት ብዙ ጊዜ ደክሞ አርሶ ወጥቶ ወርዶ ይዘራዋል። የዘራው በልማድ የሚበቅልለት ይመስለናል። ነገር ግን አንድ ጊዜ እግዚአብሔር እንደው ስለ ትንሣኤያችን አንድ ምሳሌ ልንገራችሁ። ብዙ አላቆያችሁም። ይችን ቃል ተናግሬ ነው ዛሬ ትምህርቱን መቋጭ። ስለ ገበሬ ዘር እግዚአብሔር ምን አለ? እስኪ ኦሪት ዘፍጥረት ምዕራፍ 1 ላይ እንመልከት። እግዚአብሔር ስለ ገበሬ ዘር አስቀድሞ ምን ብሎ ነበር? ኦሪት ዘፍጥረት ምዕራፍ 1 ቁጥር 12 ጀምሮ እንዲህ የሚል ቃል አለ። ቁጥር 11 ኦሪት ዘፍጥረት ምዕራፍ 1 ቁጥር 11 እግዚአብሔርም
ምድር ዘርን የሚሰጥ ሳርንና ቡቃያን በምድርም ላይ እንደ ወገኑ ዘሩ ያለበትን ፍሬን የሚያፈራ ዛፍን ታብቅል አለ። ታብቅል አለ። ምድር ታብቅል አለ። ማን? እግዚአብሔር። ምድር ምን ትበላል? እባካችሁ ንገሩኝ። እፍኝ ስንዴ ዘርቶ እፍኝ በቆሎ ዘርቶ ይሄ ሁሉ ምርት ሲመጣ ማን ለታምር ቆጥሮታል? የዘራነውን እንኳን ልክ የጥብርያዶስን ሰዎች አስቧቸው። ሲያቀርቡት 5 እንጀራ 2 ዓሣ ሲዘሩት በሏቸው ለ5000 ሕዝብ ሕፃናትና ሴት ሳይቆጠሩ 5 እንጀራ 2 ዓሣ ቀረበ። ስንት መሶብ እንደተነሳ ታውቁታላችሁ? ስንት ተነሳ? አቤት 12 መሶብ የሚሆን እንጀራ ነበራቸው። 12 መሶብ የሚሆን ለ5000 ሕዝብ የሚሆን ዓሣ ነበራቸው። እንኳን ይኸውላችሁ ደህና ስፖርተኛ ሊበላው ይችላል። ይሄንን ምናልባት እንጀራው ነው ሊበዛ የሚችለው የሚመስል ነው እንዴ? አዲስ አበባ እንጀራ እንኳን 10 ሊበላ ይችላል የራበው ሰው። በተለይ እንጀራ ነጋዴዎች እንግዲህ ብዙ ይባላል። ብዙ ውስጥ ካላችሁ እንግዲህ አላውቅም። መወፈሩም ስጋት መክሳቱም ስጋት ነው። እዚህ ሀገር እንጀራው ወፈር ሲል ምን ጨምሮበት ይሆን ይላል። ሲከሳ ደግሞ ሌላ ነው። ለማንኛውም ጥብርያዶስ ላይ 5 እንጀራ 2 ዓሣ ለ5000 ሕዝብ ጭስ ሆኖ ቢጨስ እንኳን አፈር ሆኖ ቢበተን አይበቃ። ደግሞ ሕፃናትና ሴቶች ሳይቆጠሩ ያስጨምራ አስጥሩት። ግን ያቀረቡትና የተረፈው ምርቱ ተለያየ። በተመሳሳይ መልኩ
ዓርብ ላይ እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። ይሄ ቃሉ ነው አራቱን ባህሪያት ወደ ሰው ያመጣቸው፣ የሰው ምስል የራሱን አርአያ እንዲይዙ ያደረጋቸው ቃሉ ነው የሰራው ሰው። ማን ነው የሰራው አልኳችሁ? አቤት የእግዚአብሔር ቃል ነው የፈጠረን፣ እኛን የሰራን ቃሉ። እግዚአብሔርም ማለት ሰው በመልካችን እንደ ምሳሌያችን እንፍጠር የሚለው ቃል ቃሉ የፈጠረው ሰው መቃብር ላይ ተኛ አልዓዛር። ያ ቃል ፈጣሪ ነው። ያ ቃል እግዚአብሔር ነው። ያ ቃል አምላክ ነው። ሁሉን የሚያደርግ ነው። ቅድም እንዳልነው እንኳንስ ጆሮ ያለው ፍጥረት ይቅርና ጆሮ የሌላቸው ነፋሳት፣ አብህርት፣ ውቅያኖሱ ማለት ነው የሚሰሙት የሚያደምጡት አምላክ ነው። አልዓዛር ና ውጣ ከመቃብር ሲል ያን ሰው የፈጠረበት ቃሉን ሰው ሰማ። በጣም ይገርማል። ልክ እንደ አልዓዛር ሁሉ እመጣበታለሁ። አልዓዛር ላይ የሉቃስ ወንጌል ምዕራፍ 7 በጣም የምታሳዝን አንዲት ባልቴት መበለት ሴት ነበረች። ሉቃስ ምዕራፍ 7 ቁጥር 14 ጀምሮ ባለው ታሪክ ውስጥ መበለት ሴት። ምን አይነት ሴት አልኳችሁ? ባሏ የሞተባት ወይም የፈታት ሴት ማለት ነው። ብቻዋን የምትኖር ብቻዋን ልጅ የምታሳድግ ሴት ናት ይቺ ሴት። ድንገት ጎልማሳ ልጇ ሞተባት። አስከሬን ተሸካሚዎች ከፊት ለፊት እየሄዱ እሷ ከኋላ እያለቀሰች ትከተላለች። እድለኛ ሴት ናት፣ ክርስቶስን መንገድ ላይ ያገኘች። በጣም ይገርማል። የመበለቲቱን ለቅሶ ባየ ጊዜ ስለምን ታለቅሻለሽ? አይዞሽ ልጅሽ ይነሳል አላት ይላል። ወደ አስከሬን ተሸካሚዎቹ ቀርቦ አስከሬኑ ያረፈበትን ቃሬዛ በእጁ ነካው ይላል። በጣም እኮ የሚገርም ነው ክርስቲያኖች። አስከሬኑ ያረፈበትን ወይም ደግሞ ተሸካሚዎቹ አስከሬን የተሸከሙበትን ቃሬዛ በእጁ ነካው። ምኑን በእጁ ነካው? ቃሬዛው ነው እንደ የሞተው? እስኪ ንገሩኝ። አቤት ማን ነው የሞተው? ማንን ነበር? እንደው በእኛ ግምት ክርስቶስ ማንን ነበር መንካት የነበረበት? አቤት አስከሬን የተኛበትን ቃሬዛ ወይስ ራሱን አስከሬን? ክርስቲያኖች በዚህ ቤተ ክርስቲያን ውስጥ ለሌሉ ሰዎች ያልገባቸው የክርስቶስ ማዳን አንዱ ነገር ይሄ ነው። ይህችን ቤተ ክርስቲያን ሳያውቁ ለሚሰድቡ ለሚነቅፉ ሰዎች ያልገባቸው አንዱ ነገር ይሄ ነው። እኛ ክርስቶስ ከተሰቀለበት እንጨት ጋር ጉዳይ የለንም። ከክርስቶስ ጋር ብቻ ነው፣ ከተሰቀለው ጋር ብቻ ነው። የተሰቀለበት እንጨት ምን ይሰራልኛል ይላል። እዚህ መጽሐፍ ላይ ግን ክርስቶስ አስከሬኑን ሳይሆን አስከሬን የተጫነበትን ወይም ደግሞ የተኛበትን ቃሬዛ ነክቶ ሙት ማስነሳቱን አላወቁም ማለት ነው። እረ ሌላም አለው። ጌታ ሆይ ሞቻለሁና ከሞት አድነኝ እባክህ ለእናቴ ስትል ብሎ አስከሬኑ ጥያቄ ማቅረብ አይችልም። አስከሬን ነውና የእናቱን ለቅሶ ነው የሰማ። ልጁ ሞቷል፣ መናገር አይችልም፣ ማሰብ አይችልም። ግን የማንን ድምፅ ሰማ? አቤት የሚደንቅ እኮ ነው። የእናቱን እንባ ነው የሰማው። አሁን አንዳንድ ደብተሮች አሉ ከቤተ ክርስቲያን ምንም አይነት የመጽሐፍ ቅዱስ መጽሐፍ ክፍል ሳያነቡ እንደው ዝም ብለው አንድ 5 ጥቅስ የሸመድዱና ጴንጤ ይሆናል። ይገርማችኋል። የአስከሬን ሚዜ ሆኜ ነው የሚኖርኩት ይላሉ። እዛ ከሄዱ በኋላ ዝም ብዬ እንደው የማይማር ነፍስ ይማርልን እያልኩ ስጮህ ነበር እያሉ ፍትሐትን ጸሎተ ፍትሐትን እንደማይጠቅም ነገር ይናገራሉ። አንዳንድ እዚህ የነበሩ ሰዎች ማለት ነው። በጣም ያሳዝን ነው ክርስቲያን። ይሄንን ስታዩት በራሱ እንዲያው ቢያንስ ይሄ መጽሐፍ ቅዱስ ክፍል የሚነግረን ነገር አለ። በጣም የሚነግረን ብዙ ነገር። ሁለት ነገር እዚህ ውስጥ አነሳለሁ። የመጀመሪያው ቅድም ያልኳችሁ እንጨቱን ነክቶ የሞተውን ማስነሳት አይደለም ክርስቲያኖች። የሞተው እኮ ልጁ ነው፣ እንጨቱ አይደለም የሞተው። ግን እባካችሁ እስኪ ደግማችሁ ንገሩኝ፣ ምኑን ነክቶ አስነሳው? አስከሬኑ የተኛበትን ቃሬዛውን ነካው። የትኛው ሐኪም ነው ታማሚው እያለ አልጋ የሚያክም አለን? እንደዚህ ለአልጋ መርፌ ይሰጣል እንዴ? የሚገርም እኮ ነው። ክርስቶስ አስከሬኑን አልነካውም። አስከሬኑ የተኛበትን ቃሬዛ ነካው፣ እንጨቱን ነካው። እንጨቱን ሲነካው
እዛ እንጨት ላይ እዛ ቃሬዛ ላይ የተኛው ጎልማሳ ብድግ ብሎ ተነሳና እናቴ ማለት ጀመረ። እናት ለቅሶዋን ትታ በደስታ ወደ ልጇ ሄደች። እንጨቱን ሲነካው ልጁ ተነሳ ማለት ነው። ምሳሌ ነበረው። ይሄ ጎልማሳ ታውቁታላችሁ። ቅዳሴውም ችግሩ ሆኖ ነው። አንዳንዱ ሰው አራት አዝሙብን ይላል። በግልጽ ታውቃላችሁ አይደል? የአብይ ጾም አንሷችሁ ነው የሚለናል። ስለዚህ ሰብሰብ ማድረግ ግዴታ ነው። ክርስቶስ መስቀል ላይ ሲሰቀል ሰባት እጽዋት አሉ። ብዙ ጊዜ ስለ ነገረ መስቀል ስናገር ህዝብ እንዳይረሳው የምፈልገው አንዱ ይሄ ነው። ከሰባት መስቀል አንድ እንጨት ነው የተሰራው። ምንድነው? ከሰባት እንጨት አንድ መስቀል ነው የተሰራው። እንዴት አልኳችሁ? ከሰባት እንጨት አንድ መስቀል። ኧረ ተሳተፉ። ከሰባት እንጨት አንድ መስቀል። ሳዊሮስ ዘስሙናይን የሚባል የስሙናይን ሊቅ አለ። እሱ ምን ይላል? ከሰባቱ አንዱ ዕፀ በለስ ነው አለ። ከሰባቱ አንዱ ዕፀ ምንድን ነው? ከአዳም የዕፀ በለሱን ፍሬ በልቶ ሞቶ ነበረ። ክርስቶስ ደግሞ በራሱ ጥበብ አይሁድ የዕፀ በለሱን ግንድ ከመስቀሉ እጽዋት አንዱ እንዲሆን አደረጉ እና መድኃኒታችን ኢየሱስ ክርስቶስ የተሰቀለው አዳም ፍሬውን በልቶ በሞተበት የዕፀ በለስ ግንድ ነው። ስለዚህ ተመልከቱ፣ ይሄ ክርስቶስ የተሰቀለበት መስቀል አዳም ፍሬውን በልቶ የሞተበት ዛፍ ወይም ግንድ ነው። እንዴት መጣ? ሌላ ታሪክ አለው፣ ሰፋ ያለ ታሪክ። እሱን አሁን በዚህ ሁኔታ አልነግራችሁም። ስለዚህ መድኃኒታችን ኢየሱስ ክርስቶስ መስቀል ላይ ሲሰቀል ያየነው እንጨት ላይ ነው። መስቀል ላይ ደሙን ሲያፈስ ያየነው። መስቀል ላይ ስጋውን ሲቆርስ ያየነው። መስቀል ላይ 6666 ጊዜ ተገርፎ እርቃኑን ተሰቅሎ አይተነዋል። እዚህ መስቀል ላይ ተሰቅሎ ክርስቶስ አምላካችን መስቀሉ ላይ ስጋውን ሲቆርስ ደሙን ሲያፈስ መከራ ሲቀበል ማን ሄዳን ይመስላችኋል? 5500 ዘመን በባርነት የነበሩ ሰዎች በሙሉ ቤዛነት አገኙ። ክርስቶስ ቤዛ ሆኗቸው ከዲያብሎስ ባርነት ነፃ መውጣት ጀመሩ። ከሲኦል እስራት ነፃ መውጣት ጀመሩ። አምላካችን ክርስቶስ እዚያ መስቀል ላይ ሲሰቀል መስቀሉን ሲነካው መስቀሉ ላይ ስጋውን ሲቆርስ ደሙ ሲያፈስ መስቀሉ ላይ መከራ ሲቀበል 5500 ዘመን ሞተው የነበሩ በነፍስም በስጋ ሞተው የነበሩ ሰዎች አረዚያው ማቴዎስ 27 ላይም አለ የመስቀሉ ጥላ ባረፈባቸው ሙታንም ከመቃብራቸው ተነሱ ይላል። ይገርማል። እዚያው ቃል በቃል ክርስቶስ የተሰቀለበት መስቀል ላይ ጥላው ያረፈባቸው ሙታን ከመቃብር ተነሱ ይላል። እነሱ ጋር ሄዶ አልተቀበረም። እነሱን ሄዶ ምንም አላለም። እዚያ አካባቢያቸው ላይ ስለተሰቀለ ብቻ የመስቀሉ ጥላ ስላረፈባቸው ብቻ ሙታን ተነሱ ይላል ማቴዎስ ሲጽፍልን ስለ ክርስቶስ መስቀል። አያችሁት? የዚህችን መበለት ልጅ ክርስቶስ እሱን ሳይነካ አስከሬኑን ሳይነካ አስከሬኑ የተኛበትን ቃሬዛ ነክቶ አስከሬኑ የተኛበትን እንጨት ነክቶ አንተ ወሬዛ ወይም ጎልማሳ ተነስ ብሎ ከሞት እንዳስነሳ ሁሉ መድኃኒታችን ኢየሱስ ክርስቶስ እኛ 5500 ዘመን የነበረብንን የሥጋ ሞት፣ የነፍስ ሞት፣ የነፍስና የሥጋ ጉስቁልና ያጠፋልን እንጨት ላይ ተሰቅሎ እንጨቱን ነክቶ ነው ማለት ነው። መስቀል ማለት ነው በሌላ አነጋገር መስቀሉ ላይ ሆኖ። ስለዚህ ክርስቶስ መስቀል ላይ ሲሰቀል እዚያ መቃብር ውስጥ የነበሩ ሲኦል ውስጥ የነበሩ ነፍሳት መነሳት ጀመሩ። ከኃጢአት አልጋ ተነሱ። ከምን አልጋ አልኳችሁ? በነገራችን ላይ ዲያቆኑ እየደጋገመ የሚላት አንድ የቅዳሴ ቃል አለች። እስኪ ንገሩኝ፣ ምን ይላል? ደግሞ ደጋግሞ ብዙ ጊዜ ያው ታስቀድሳላችሁ። በዜማ የሚለው ዋናው ምን ይላል? ለጸሎት ተነሱ ይላል። እዚያ ውስጥ እኮ የቆመ እጁ የተቀመጠ ሰው አያይም። የተቀመጠ ሰው ሳይኖር ለምንድን ነው ዲያቆኑ አሁንም እየደጋገመ ተነሱ የሚለው? ይኸውላችሁ በስጋ ለተቀመጡት አይደለም መልእክቱ፣ በኃጢአት አልጋ ለተኙት በኃጢአት መቃብር ለተቀበሩት ሰዎች ነው መልእክቱ። በኃጢአት አልጋ የተኛችሁ በኃጢአት መቃብር የተቀበራችሁ ተነሱ ማለቱ ነው።
ቄሱ ደግሞ ሰላም ለሁላችሁ ይሁን ተነሱ ብሎ የዲያቆኑን አዋጅ መልሶ ያጸድቃል። እና ዛሬም ያኔም ክርስቶስ አምላካችን በኃጢአት ውስጥ ላሉት ሰዎች መስቀል ላይ ተሰቅሎ ያፈሰሰው ደም የቆረሰው ስጋ ቤዛ መሆኑን ለማሳየት ቃሉ ቤተክርስቲያኖች አሁንም አለ። ለጸሎት ተነሱ የሚለው ያ ቃል ክርስቶስ አምላካችን መስቀል ላይ የከፈለውን ቤዛነት መስዋዕትነት የሚያሳይ ቃል ይሄ ተነሱ ለጸሎት የሚለው ቃል እዚያ መስቀል ላይ ክርስቶስ አምላካችን እንጨቱን አሁን እኛ ከእንጨት ጋር ምን ታሪክ አለን? የዕፀ በለስን ፍሬ በልተናል። ያ ነው ታሪካችን። እዚያ መስቀል ላይ ክርስቶስ እግሩ ሲቸነከር፣ እዚያ መስቀል ላይ ክርስቶስ እጁ ሲቸነከር፣ እዚያ በኃጢአት ያሉ ሰዎች ከኃጢአት አልጋ መነሳት ጀመሩ። ሲኦል ውስጥ የነበሩ ነፍሳት ከባርነት ነፃ መውጣት ጀመሩ። አያችሁ፣ ሉቃስ 7 ላይ ያለው የመበለቲቱ ልጅ የእኛን ድህነት የሚናገር ነው። ጎልማሳው አዳም መስቀል ላይ ለተሰቀለለት ጌታ ዋጋውን አውቆ ተነሱ ለጸሎት ብሎ ደግሞ ሲኦል ላይ የተናገረ። ይሄ ደግሞ ሌላ ታሪክ ነው። የቆየ የዲያቆኑን ቃል የተናገረው መጀመሪያ አዳም ነው። ሲኦል ውስጥ ሆኖ ተነሱ ለጸሎት ብሎ የተናገረ ጌታችን ሊምረን ጊዜው ደርሷል ብሎ የፈጣሪን መሐሪነት የተናገረ ያወጀ ሲኦል ውስጥ ሆኖ ማነው አልኳችሁ? አዳም ነው። ሌሎቹ መምህራን ሰፋ ያለው ጊዜ ሌላ ጊዜ ይነግሯቸዋል። እና መድኃኒታችን ኢየሱስ ክርስቶስ መስቀልን የቤዛነት መንገድ አድርጎ እኛን እንዳዳነን የሚያሳየን የዚች መበለት ልጅ ነው። ክርስቶስ ቃሬዛውን ነካ፣ የሞተው ልጅ ተነሳ። በተመሳሳይ መልኩ ክርስቶስ የኛ ቃሬዛ የሆነውን ዕፀ በለሱን ነካው፣ መስቀል አድርጎ ተሰቀለበት፣ ስጋውን ቆረሰበት፣ ደሙን አፈሰሰበት። እዚህ መስቀሉ ላይ ክርስቶስ ሲሰቀል እዚያ ጋር በድን የሆነው አዳም እና ልጆቹ ከመቃብርና ከኃጢአት ነፃ መውጣት የጀመሩበት ጊዜ ነው ማለት ነው። ነገሩ ግልጽ ነው፣ ገብቷቸዋል። ሁለተኛ የእናቱን ለቅሶ ሰማና አንተ ጎበዝ ተነሳ አለ፣ ቃል ተናገረ። አያችሁት? የእናቱን ምን ሰምቶ? አቤት ወይኔ ልጄ እኔን ቀደም የሚል ድምፅ ሰምቶ አንተ ጎበዝ ተነስ ብሎ መናገር ከቻለ ክርስቶስ ልጄ የሚለውን የተለመደ የባህል ለቅሶ ሰምቶ ክርስቶስ ለልጁ ማዘን ከቻለ መሐራ እግዚኦ አቤቱ ክርስቶስ ይህችን ነፍስ ማራት ብለው በዳዊት ዝማሬ በቅዱስ ያሬድ ዝማሬ የሚለምኑ ካህናትን እግዚአብሔር ይሰማል አይሰማም? ሰው ከሞተ በኋላ ምን ምህረት ኖሮ ነው እናንተ የምትጮው? የሬሳ ሚዜዎች ይላሉ ዛሬ። ቅድም ያልኳችሁ ራሳቸው ማን አስከሬን እንደሆነ እግዚአብሔር ያውቀው። ለእነዚህ ሰዎች የአስከሬን ሚዜ ነበሩ የሚሉ ሰዎች ማን ነው አስከሬን የሚለው? አሁን ሁለት አይነት አስከሬን አለ ማለት ነው። በዚህ አውዱ ሲታይ ቃሉን ይቅርታ በጣም አፈር የተጫነው አስከሬንና አፈርን የተጫነ አስከሬን፣ ከአፈር በታች የሆነ አስከሬንና ከአፈር በላይ የሆነ አስከሬን። ከአፈር በላይ የሆነ አስከሬን ማለት ለጊዜው ነፍስ አልተለየውም፣ እድር አልቀበረውም፣ ከእግዚአብሔር የተለየ በመሆኑ ግን የሞተ ነው። እና እኔ አስከሬኑ ማን እንደሆነ ለጊዜው ግልጽ አይደለም። ለማንኛውም ነቀፋም እንደው ዝም ብሎ ባዶ ነቀፋ እንዳይመስላችሁ ልብ ይስጥልን። አያችሁት? የሚነቅፉት ምናልባት እንደቺ የዚችን ሴት ታሪክ ጋር እኮ ሌላው ጥያቄ በሙሉ ይመለሳል። የሞተ ሰው እንዴት ይማራል? በክርስቶስ አምኖ ምናምን እንደዚህ ካልሆነ ሰው ከሞተ በኋላ ምን ምሕረት ያገኛል? ከበሩ እየመጣችሁ ሌሊቱን ሙሉ ልብሰ ተክህኖ ለብሳችሁ የምታጥኑ ኪዳን ምን የምትሉ ጸሎተ ፍትሐት የምታደርጉ ምን ጥቅም አለው ይሉናል። እንኳንስ ቃሉ በነቢዩ ዳዊትና በሌሎቹ ቅዱሳን የተደረሰው ክቡር የእግዚአብሔር ስም የሚጠራበት ፍትሐት ይቅርና ወይኔ ልጄ ጸሎት እንኳን ካንተ በፊት ያርገኝ እኔን የምትለዋ የእናት ለቅሶ እንኳን ተሰምቷል። ይቅርና ሌላው እንኳን የነቢያት ጸሎት፣ እንኳን የሊቃውንት ጸሎት፣ እንኳን የቅዱስ ያሬድ ዝማሬ ይቅርና እንዳልኳችሁ ዝም ብሎ ተራ የመንደር ለቅሶ እንኳን እግዚአብሔር ሰምቶ ስለ እናቱ ለቅሶ ልጅን ምሯል። ስለማን ማንን ማራቆች? ይሄንማ መስክሩ እንጂ ስለማን ለቅሶ? እና ወይኔ ልጄ የምትል እናትን ጮት ሰምቶ ለቅሶ ሰምቶ አንተ ጎበዝ ተነስ ብሎ ልጁን ከማረ አምላካችን እግዚአብሔር የካህናቱን ልመና ጸሎተ ፍትሐት ሰምቶ ነፍሱን የማይምርበት ምን ምክንያት አለ? እኛ ከሞት እንዲያስነሳ አይደለም። ሞት በጎ መንገድ መሆኑን እናውቃለን።
ግን ደግሞ ምህረት ማድረጉን እንዲህ ካሳየ ክርስቲያኖች የነፍስ ምህረት አድርጎ እግዚአብሔር ኃጢአትን ይቅር ብሎ ገነትን የማያወርስበት ምን ምክንያት ነው? ወይኔ ልጄ ጸሎት ሆኖ እኮ ከተሰማ ዝም ብሎ እንዲሁ የሰፈር ለቅሶ ከተሰማና ክርስቶስ እንዲህ ጥያቄ የሚፈልስ ከሆነ የቤተ ክርስቲያንን ጸሎት የቤቱ ጸሎት ነውና የቤቱን ጸሎት ደግሞ እሱ እግዚአብሔር ይሰማል። ስለዚህ ጸሎተ ፍትሐታችን ከዚህ የመጣ ነው ማለት ነው። ባጭሩ ለሞተ ሰው መጸለይ አምላካችን እግዚአብሔር በእውነት የወገኖቻችንን ነፍስ ይማርልን። አንተ ጎበዝ ተነስ ብሎ የተኛ እንጂ የሞተ የሚያናግር አይመስልም። ልጁ ደግሞ እስካሁን አንጀት የሚበላ የእናቱን ለቅሶ እንኳን አልሰማም። የእናቱን ለቅሶ መስማት ያልቻለ አስከሬን የፈጣሪውን ድምፅ ግን ሰምቷል። ምንድነው ይሄ ድምፅ ያላችሁ እንደሆነ አልዓዛር ና ውጣ ከመቃብር ብሎ ከመቃብር የጠራ የዕለት ሬሳ የሆነውን የበለቲቱን ልጅ አንተ ጎበዝ ተነስ ብሎ የጠራ ይሄ ቃል ቅድም የነገርኳችሁ ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰውን የሰራው ቃል ይሄ ቃል ነው። ማንን የሰራልኳችሁ? አቤት! ይሄ ቃል በሌላ ስሙ እግዚአብሔር ነው። ይሄ ቃል በሌላ ስሙ ማን ነው አልኳችሁ? በመጀመሪያ ቃል ነበር። እስኪ አብራችሁ ይበሉ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ቃል ማን ነው አለ? ቃል ራሱ እግዚአብሔር ነው። አያችሁት? ይሄ ቃል መጀመሪያ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ፣ እኛን ፈጠረን። አያችሁት? ስንፈጠር ከአፈር ላይ አንስቶ ከሰራን ሳንኖር እንድንኖር አድርጎ ማኖር ከቻለ መፍጠር ከቻለ ኖረን ከሞትን በኋላ ከመፍጠርና ከማስነሳት የቱ ይበልጣል? እንዲሁ ስታስቡት እንኳን ሰው ሆኖ ይኖር የነበረ ሰውን ከመቃብር ማውጣት ወይስ ደግሞ ያልነበረ ሰውን መፍጠር? ያልነበርኩት እኔ ያልነበርን እኛን ከእናት አብራክ ከእናት ማህፀን ሰው አድርጎ ማምጣት ነው ወይስ የሞተውን ሰው ከአፈር ማምጣት? አረ እንደውም ይቀላል። ያልነበረውን ማንነቴን ሰው አድርጎ በአርአያው አምሳሉ ከፈጠረ እኔ ሰው ሆኜ ከኖርኩ በኋላ ከመቃብር ነው ያስነሳኝ ማለት ዲያብሎሳዊነት ነው። ስለዚህ ክርስቲያኖች ይሄ ቃል ዓለምን የፈጠረ ነው፣ እኛን የሰራ ነው። እኛን የሰራን ቃል በቃሉ እንደፈጠረን ሁሉ እንዴት ያስነሳናል? መቼስ መቃብራችንን እየዞረ ቆፍሮ ያስነሳ ነው። ቃል ተናግሮ እንደፈጠረን ሁሉ ቃል ተናግሮ ያስነሳናል። እስቲ ይሄን ነግራችሁ ነው እዚህ ውስጥ ይሄ ሁሉ እስካሁን የቆየሁት ቃል። እስኪ አብረን እንበል። ቃል ተናግሮ የፈጠረን ነው። እስኪ ቃል ተናግሮ ከመቃብር ያስነሳናል። ቃል ተናግሮ የፈጠረን ቃል ምን ብሎ ያስነሳናል? አቤት! ማቴዎስ ሉቃስ 7 ላይ አንተ ጎበዝ ተነስ ብሎ ቃል ተናግሮ ያንን የሞተ ጎልማሳ ከሞት እንዳስነሳው አልዓዛርን ከመቃብር ውስጥ እንዳስነሳው ቃል ብቻ ተናግሮ ቃል ተናግሬ ከሞታችሁ በኋላ ማስነሳችሁ እኔ ነኝ ብሎ ዓለም ሲያልፍ ከተፈጠረ በኋላ ሲያልፍ እና ከመቃብርኛ ሊያስነሳ በሁለተኛው ምጽአቱ ሲገለጥ የሚያደርገውን ነገር አስቀድሞ ነገር። ስለዚህ ማናችንም ብንሆን ፈርሰን መስብሰን አልቀርም። ይገርማችኋል፣ እንኳን እኛ ትልልቆቹ ይቅርና ደም ሆኖ በእናቶቻቸው ማህፀን የወረዱ ሰዎች እንኳን ምን እንደሆነ ጾታቸው ይታወቃሉ። ከ40 ቀን በኋላ ይታወቃል። ጾታ ይታወቃል። እሺ፣ ባይታወቅም እግዚአብሔር ያውቃቸዋል። ይገርማችኋል፣ ከ40 ቀን በኋላ ጽንስ ቢወርድ ጽንስ ቢወርድ የሰው መልክ አለውና ዲዛይኑ አልቋል። በነገራችን ላይ ከ40 ቀን በኋላ አንዳንድ ሰው ዝም ብሎ ይሄ ስለ ፕሪዴስቲኔሽን እየመሰለው ብዙ ሰው እዚህ አትናቴዎስ ላይ አንድ ቅዳሴ ያለ ሕፃንን በ40 ቀን ተሾመዋለህ ለባለጸግነትም ቢሆን ለድህነትም ቢሆን ምናምን እያለ ይናገራል። እና የ40 ቀን እድል እዚህም አለ ማለት ነው ብሎ ሲያስቀድስ ራሱ በእድል የሚመሰጥ ሰው አለ። ቅዳሴው ላይ ያለቃል። ክርስቲያኖች ሕፃንን በ40 ቀን ተሾመዋለህ ማለት ሙሉ አካል ትሰጠዋለህ ማለት ነው። ምን ማለት ነው አልኳችሁ? አቤት! ሙሉ አካል ትሰጠዋለህ ማለት ነው። ሙሉ አካል ከ40 ቀን በኋላ ጽንስ አዲስ አካል አይኖረውም። አካሉ ያድጋል እንጂ አዲስ አካል አይፈጠርም። ይሄ ዘመናዊ ሕክምና ራሱ የሚያውቀው እውነት ነው። ምን ልላችሁ ፈልጌ ነው፣ ከ40 ቀን በታች ከሆነ ደም ነው።
ከ40 ቀን በኋላ ግን ደም ሆኖ እንኳን ቢመጣ ምንም ሆኖ እንኳን ቢወርድ ሰው ሆኖ ይነሳል፣ ይከርማቸዋል። ስለዚህ ጽንስን አላግባብ የማይገባ ነገር የሚያደርጉ ሰዎች ልጅ ገለዋል፣ በትንሣኤ ይገናኛሉ። ይሄን ታውቃላችሁ። በተለይ ንስሐ ገብተው ጸድቀውም ከሆነ እኔ ልጅሽ ነኝ ማለቱ አይቀርም። ታውቃላችሁ አይደል? መተዋወቅ የሌለ እንዳይመስላችሁ፣ በደንብ ነው የምንተዋወቀው በነፍስ ስለሆነ የነፍስ እውቀቷ ደግሞ ያለፈውን የሚመጣውን የማወቅ ጸጋ አላት ይቺ ነፍሳችን። አሁን ይሄ የሥጋ ድንቁርና ከቧት ነው ምንም የማናውቀው። በጣም አዋቂ የሆነች ነፍስ ነው ያለችን። ከዚህ ከሥጋ አጥር ስንወጣ ብዙ ነው የምናውቀው። ለማንኛውም እልሃለሁ አንተ ጎበዝ ተነስ ብሎ አልዓዛርን ናውጣ ከመቃብር ብሎ በቃሉ ሙታንን ሲያስነሳ ያየነው አምላካችን የሰማነው አምላካችን እኛንም በቃሉ ከመቃብር እንደሚያስነሳን እየነገረን ነው። አይ ይሄማ ምን እንደው የሚል ሰው ሞኝ ካለ አሁን ሰፊ ትምህርት አለ። ሌላ የሚገርማችሁ ጥፍርን ኤጲፋኒዎስ የሚባል ሊቅ ጥፍርን የትንሣኤ ሙታን ምልክት ያደርገዋል። ምን አልኳችሁ? ጥፍር የሚገርማችሁ ጥፍር ይቆረጣል፣ መልሶ ምን ይላል? አቤት ከፍ ብሎ ደግሞ ፀጉርን ምሳሌ አድርገዋል ኤጲፋኒዎስ። ፀጉር ይላጫል፣ ደግሞ ምን ይሆናል? አቤት ዝኒ ያእምር ተስፋ ትንሣኤ። ይሄ ሁሉ የሙታንን መነሳት ያመለክታል ይላል። ፀጉርህ ይቆረጣል። ያው መላጣ ሰውን የሚወክል አይደለም ትምህርቱ፣ ወይም እንደኔ ሳሳ ያለው ያው የጊዜ ጉዳይ ነው። ለሙታን መነሳት ምስክር ላልሆን ይችላል ከሆነ ጊዜ በኋላ እኔ ራሴ ፀጉር ይቆረጣል፣ መልሶ ያድጋል። መቆረጥ የመሞት ምሳሌ ነው። ቅዱስ ኤጲፋኒዎስ ይሄ ነገር አናት ላይ ይሄን ፀጉር ያመጣው እግዚአብሔር ለጌጥ አይደለም፣ ዝም ብሎ እንዲሁ መሬት ላይ እንደሚበቅለው ሌላ ሳር አይደለም። ይሄንን ፀጉርህን ትላጨዋለህ፣ መልሶ ይበቅላል። የሰው ልጅም እንደዚያ ነው። ሞት የተባለ መቀስ ወይም ደግሞ ስለት ይላጨዋል፣ ሰውን ይላጨዋል። ሞት ይቆርጠዋል ሞት። ከዚያስ መልሶ እንደሚበቅል ሁሉ የሰው ልጅም ትንሣኤ እንደዚህ ነው። ሞት ይላጨዋል፣ መልሶ እንደሚያድገው ሁሉ ፀጉር የሰው ልጅም መልሶ ይነሳል። ጥፍርህም እንደዚያው ነው አለ፣ መልሶ ይበቅላል። የአንዳንዶቹ ፀጉር ደግሞ እንደዛው ያው ለምሳሌ ሆነም እሺ ያ ዊጋ አይላጭም ማለት ነው። ስለዚህ እሱም ለሙታን ትንሣኤ ምን ይታጠባል። በነገራችን ላይ እንዴት ውስብስብ እንደሆነ እኮ እኔ የሌላውን አላውቅም እንጂ ከህንድ ሀገር ሳነብ ያየሁት ለአምልኮ ነው የሚቆረጡት ፀጉራቸውን። ታውቃላችሁ አይደል? ብዙ መድረክ ላይ የተናገርኩት ይመስለኛል። እዚህ መናገሬን አላውቅም። ለአምልኮ ነው የሚቆረጡት እና እንሽጠው ብለው አይደለም ህንዶቹ። ፀጉር የሚበላ አምላክ አላቸው። በነገራችን ላይ ህንዶች በጣም የሚገራርም ሃይማኖት ነው ያለ። ስለ ትንሣኤ ለምሳሌ የሰው ልጅ ከተነሳ በኋላ ሞቶ ሰው ሆኖ ምንድነው ሞቶ ይነሳል ይላሉ። በትንሣኤ ያምናሉ። ግን የሚነሳው ሰው ሆኖ አይደለም ይሉና ቆዳ ጫማ እንደማይጠቀሙ ታውቃላችሁ አንዳንዶቹ። ምናልባት ሌላ ስማቸው ያው ዘመናዊ ሆኖ ቪገንስ የሚባሉ ፕሮናውንስ እንዴት እንዳደረጉት አላውቅም የሚባሉ አሉ። እነዚህ ሰዎች ቆዳ ጫማ የቆዳ ተዋጽኦ በሙሉ አይጠቀሙም። በምንም ቦርሳ የቆዳ ቦርሳ አይዙ፣ ወተት አይጠጡ፣ እንቁላል አይበሉ። የትኛውንም ከእንስሳት ንክኪ ጋር መመገብ አይደለም መጠቀም አይፈልጉም። ለምን? ዘመዶቻችን ሞተው ሲነሱ ከነዚህ ሁሉ እንስሳት አንዱ ለምሳሌ አሳ ሊሆን ይችላል። ከመሸ በኋላ ምግብ አይበሉም። ለምን? ዘመዶቼ ትንኝ የሆነው ብበላቸው ዘመዶቼ ምግቤ ላይ ነጥተው እና ልክ እንደዚህ ሁሉ ፀጉራቸውንም የትኛው አምላክ እንደሚቀበሉ አላውቅም። በቃ ያንን ዘንካታ ፀጉራቸውን ቆርጠው ለሆነ ነገር ያደርጉታል። እኔ ሌቦቹ ሁሉ ምኖች አይገባኝም። ወደኛ ሀገር ይመጣል። እነማን እንደሚያመጡት አላውቅም። ግን እንሽጠው ብለው እንዳልሆነ አይቻልም ያለው በጣም ይደንቅ ነው። እና ትንሣኤ ሙታንን በተመሳሳይ መልኩ አሁን ከርዕሳችን ጋር በሚለው ልንገራቸው። በአንድ ወቅት እንዲሆን አንድ ሰው ውሻውን ከመንገድ እየጎተተ ይወስደዋል እና እንደ ልብ አላራምደው ሲል ውሻውን ይመተዋል።
አንድ ህንዳዊ አየውና ለምን ይሄን ውሻ ትመታዋለህ ብሎ ባላሳደገው ውሻ ተጣላ። ምን አገባ በራሴ ውሻ ብሎ ያኛው ባለቤቱ ሲበሳጭ ስማ ይሄን ውሻ ስትመታው እንሰማው ድምጽ ከሁለት ዓመት በፊት የሞተው ያጎቴ ድምጽ ነው ይመስለኛል። አጎቱ ምን ሆኖ ተነስቷል ማለት ነው። በነገራችን ላይ ይሄ ቀልድ እንዳይመስላችሁ እንዲህ ነው የሚያምኑት። ለዛ ነው አንድም የእንስሳት ተዋጽኦ መጠቀም የማይፈልጉት። እና ቅዱስ ጳውሎስ እኔ ህንዶቹን ሳይሆን ግሪኮቹን አይቶ የመለሰው መልስ ይገርመኛል። አንተ ጤፍ ዘርተህ ስንዴ ይበቅላል? እስኪ ንገሩኝ፣ ይበቅላል? ስለዚህ ምንም ሌላ ሰማይ ምድር መዘባረቅ ሳያስፈልገን ሰው ሆነ ሞተ እንዴት ነው ላም ሆነ የምትበቅለው ውሻ ሆነ የምትነሳው? አንተ ጤፍ ዘርተህ ስንዴ የማይሆን ከሆነ በቆሎ የማይሆን ከሆነ አንተ ሰው ሆነ ከሞት ምን ሆነ ትነሳለህ ማለት ነው? ይሄው የገበሬው ምርት ያንተን ትንሣኤ ነው የሚያሳይህ። ስለዚህ ከጤፍ አትነስ ነው፣ ከገበሬ ምርት አትነስ ነው። አምላካችን እግዚአብሔር በዳግም ምጽአቱ የክብር ትንሣኤ እንድንነሳ ሁላችንን በሃይማኖት ምግባር ያቁመን። ደግሞ ነው የሞተ ልብ አለ ክርስቲያኖች። ባለፈው ስለ ኤማሁስ ስትማሩ ምን ተማራችሁ? ሁለት መንገደኞች ነበሩ። ወደ 12 ኪሎ ሜትር አካባቢ ከአንድ ጸጉረ ልውጥ ጋር ይሄዳሉ ከኢየሩሳሌም ወደ ኤማሁስ። አወቁት አላወቁትም? ያን ሁሉ መንገድ ሲሄዱ እስኪ የምታስታውሱ ሰዎች አቤት ክርስቶስ ተነስቷል፣ ግን እነሱ ምን አላሉትም? እንደው ይገርምሃል እኛን ቀርቶ አይደለም እስራኤልን ያድናል ብለን ነበር የሚል ቃል ተጠቅመዋል። ሉቃስ እኮ ነው ይገርማቸዋል። ሉቃስ ሐዋርያው ሉቃስ አንዱ ኒቆዲሞስ ነው። እና እያዘኑ ሲሄዱ እቤታቸው እስኪደርሱ ምንም አላወቁትም። እና ሊቃውንቱ ምን አሉት? ክርስቶስ ተነስቷል፣ የእነሱ ልብ ግን ሞቷል አሉ። ክርስቶስ ተነስቷል፣ የእነሱ ልብ ምን ብሏል? አቤት በሞተ ልብ ስለ ትንሣኤ መናገር ለካ ተረት ነው። እነሳለሁ ያለው ክርስቶስ ሞቶ አልቀረም። እነሱ ግን ስለ ሞተው ክርስቶስ ያወራሉ። አሁን ማን ነው የሞተው? ክርስቶስ ወይስ እነሱ? እስኪ ፍረዱ። እና በመጻሕፍት የተጻፈውን እንዴት አላስተዋላችሁም? እሞታለሁ ብሎ ከተናገረ አዎ እሱ በነቢያት ተነግሮለታል። እወለዳለሁ ብሎ አልተወለደ፣ እሰቀላለሁ ብሎ አልተሰቀለ፣ እሞታለሁ ብሎ አልሞተ። ይሄ ሁሉ እንደ ቃሉ ከሆነ እነሳለሁ ያለው ቃሉ እንዴት አይፈጸምም ትላላችሁ ብሎ ያስተምራቸዋል። ይገርማቸዋል። መቼ ነው የገባቸው ትንሣኤው መሰላችሁ? እቤታቸው ገብተው። የት ገብተው? ሉቃስ 24 ላይ እኮ ነው ያለው። ይሄ ሁሉ እቤት ከገቡ በኋላ ክርስቶስ እንጀራ ባረከላቸው፣ ቆርሶ ሰጣቸው፣ አይናቸው ተገለጠ ይላል። ይገርማል ክርስቲያኖች። መንገድ ላይ ክርስቶስ አልተገለጠም። አዎ የኛ ጌታ መንገድ ለመንገድ አይገለጥም። ይሄን እንድታውቁት ቤት አለው፣ የሚገለጥበት ቤት አለው እንጂ እኮ እዚህ 12 ኪሎ ሜትር ዝም ብለው እንዲደቅሙ አይፈቅድም ነበረ። መንገድ ለመንገድ አይደለም፣ መቅደስ አለ፣ የሚገለጥበት ቤት አለ ብሎ የሁለቱን ቤት እንደ ቤተ መቅደስ አደረገው። ያ እንጀራም ዝም ብሎ እንጀራ አይደለም። ባርኮ ሲሰጣቸው አይናቸው ተገለጠ። ለካ ሲበሉት አይን የሚገልጥ እንጀራ አለ። ያ ሴቶች የሚጋግሩት እንጀራ አይደለም። በጣም ያ እንጀራ አይን የሚያበራ እንጀራ ነው። አይን ማብራት የሚችል እንጀራ ቢገኝማ ማን አይነ ስውር ይሆናል እዚህ ምድር ላይ? ያ እንጀራ የተለየ እንጀራ ነው። ቤት መንደር ለመንደር የሚገኝ እንጀራ አይደለም። ያ እንጀራ ክርስቶስ ጸልዮበታል። የስጋው የደሙ ምሳሌ ነው። የምኑ ምሳሌ ነው? አያችሁት? ያንን ተጠራጣሪ ልባቸውን ሊያረቅላቸው ቤት ከገባ በኋላ የመቅደስ የቤተ ክርስቲያን ምሳሌ ወደ ሆነው ቤታቸው ከገባ በኋላ እንጀራውን ባርኮ ሰጣቸው። ባርኮ የሰጣቸው እንጀራ ሲበሉ አይናቸው ተገለጠ። ማን እንደሆነ አወቁት። እሱም ከፊታቸው ተሰወራል። ሳያምኑ ለአይናቸው ቅርብ ነበር። ካወቁት በኋላ ግን የልብ አምላክ እንጂ የአይን አምላክ አይደለምና ተሰወረ። ሳያዩት ግን ሳያምኑበት ግን በአይናቸው ያዩት ነበር። ገብቷችኋል አይደል? ሳያምኑ በሱ በምን ያዩት ነበር? በአይን። ካመኑ በኋላ ግን በምን አዩት ማለት ነው? ከአይናቸው ተሰወረ፣ ለልባቸው ተገለጠ። አያችሁት ለውጡ? መጀመሪያ ልባቸው ታውሮ ነበር። ስለዚህ በአይነ ስጋቸው ያዩታል። ካመኑ በኋላ ግን ያንን የክርስቶስ እንጀራ የክርስቶስ ስጋ ደም የሆነውን ባርኮ ከሰጣቸው በኋላ ግን አያችሁ ልባቸው በራ፣ ልባቸው ተነሳ። ከዚያ በኋላ ከአይናቸው ተሰወረ። አሁን በልባቸው ነው የሚያዩት ክርስቶስን። የዛሬዋ ቤተክርስቲያን በልቧ ነው የምታየው። የዛሬዋ ቤተክርስቲያን ክርስቶስን የምታየው እንደዛ ነው እንጂ እዚህ ቤተ መቅደስ ውስጥ እንደ ፓትርያርክ መስቀል ይዞ አናየውም እኮ። እንደ ቄስ ብሎ ካባላንቃ አሳምሮ እየተንጎራደደ የሚመለክ አምላክ አለ። ከአይናችን ጋር አይደለም፣ ከልባችን ጋር ነው። በልባችን እየሾምነው፣ በልባችን እያነገስ ነው። አሁን ይህንን የተናገርኩት ለምንድን ነው? መጨረሻ ላይ ክርስቶስ ቢነሳ ትንሣኤያችንን ቢያሳየንም እንደ ሁለቱ ደቀ መዛሙርት የሞተ ልብ ላላቸው ሰዎች ግን ትንሣኤ ግልጽ አይደለም።
ትንሣኤ ጥቅም የለው። የክርስቶስ ትንሣኤ ጥቅም የሚኖረው የልብ ትንሣኤ ላላቸው ሰዎች ነውና እንደ ኤማሁስ መንገደኞች ቤቱ መተን የክርስቶስን ሥጋና ደም በልተን ጠጥተን ስንኖር የእኛም ትንሣኤ ይገባናል። ክርስቶስ አምላካችን በሥጋ ከመነሳታችን በፊት የልብ ትንሣኤ ለሁላችን ይስጠን። ስብሐት ለእግዚአብሔር።